ሊና ደፋሯ እክሩቤ አልጋ ላይ ተኝታ ጽናት ደርሳባት፣ ጽናት ደግሞ ምን እያሰብሽ ነው እዚህ ላይ የተኛሽው? ይሄ እኮ የእኔና የኪራ አልጋ ነው፣ ለዚህ ነይ ውረጅ ስትላት አልወርድም እኔ ሳሎን ላይ መተኛት አሰልችቶኛል ብላ ሊና ትላታለች። ጽናትም ደግሞ እንዴ ይሄ እኮ የእኔና የኪራን ምን አስበሽ እዚህ ላይ ትተኛለሽ ብላ ትላታለች። ሊናም ሌላ ጠይ በምን ቦታ ነው የምተኘው? ሌላ ቆጣላችሁ እንዴ ከዚህ ውጭ? እኔ ይሄ ተመችቶኛል ትላታለች። ምሩ እያጸዳች እያለ ናሆሜ መጥቶ ናሆሜ ለምን ታጸጃለሽ? እንዴት እንደዚህ ትሆኛለሽ? እኔ ሁል ጊዜ መክርሻለሁ ተመክረሽ ጭቃ እያለ ይሰርባት ጀመር። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ኢትዮጵያዊ እንዴት ናችሁ? እንዲሁም ለክርስቲያን ወገኖች ሰላም ጤና ይስጥልኝ ብያለሁ። ዛሬ እንግዲህ ጽናት ክፍል 87 መጥቻለሁ። ላይክ እና ሰብስክራይብ አትርሱ ውዶች። እንግዲህ እንዳያችሁ ቪዲዮ ጽናት ቀውጠዋለች። እንዴት አልጋ ላይ ትተኛለች? ቢያንስ እንኳን እዛ ሶፋው ላይ አትተኝም እንዴ ስትላት፣ ሊናም ኧረ እባክሽ እንዴት እየመጣ የሄደው ይጎበኘኝ እንዴት ሶፋ ላይ ተኝቼ እያለች ትላት ነበረና ጽናትም የክሩቤል ክላስ አለ አይደለም እንዴ ቢያንስ እንኳን ስትላት፣ እሱም ደግሞ በጣም ደስተኛ አይደለም ብላ ሊና ትላለች። ክብሩ እየሄደ ያለ በመንገድ ላይ ሊና መታ ሰላም ስትለው ሰኒ ከኋላ ሁና ትመጣለች። ሰኒ ስታያቸው ሁለታቸውንም ተቆጥታ ጥላ ትሄዳለች። ክብሩ ሲያያት ሰኒ እዚህ ምን ታደርጊያለሽ ብሎ ቢጠራትም ዝም ብላው ትሄዳለች። ተከታትሎ ሲሄድ ሰኒም ደግሞ በሯን ትቆልፍና ክፈች ቢላት እንኳን ልትከፍት አልቻለችም። ላስረዳሽ ለምን ትዘጊያለሽ ቢላት አይ ምንድነው የምታስረዳኝ እስኪ ብላ ትለዋለች። ክብሩም ደግሞ አንቺ ቆይ ለእኔ ምንድነሽ ብሎ ሲላት እኔማ ምንም አይደለሁም ብላ ትትለው በቃ ሄድልሻለሁኝ በሩን ታልከፈሽ ብሎ ሲላት አዎ ሂድ ምንም አልፈልግህም በሩንም አልከፍትልህም ብላ ትሸኘዋለች። ምሩ ቤት እያጸዳች እያለ ድንገት ናሆሜ ይመጣል። ናሆሜ ሲመጣ እንዴት ቆይ ረፊ ብዬሽ አልነበረም እንዴ የምን ቤት ማጽዳት ነው ብሎ ይቆጣታል። በመደንገጥም ሞክኔሳውን ታጇ ያመልጣትና አነሳለሁ ስታይ እኮ ነው የምልሽ አንቺው ሳይሆን ታይ ነው ያልኩሽ ምሩ። እኔ ስራ ቦታ ሁኔ ለአንቺ ልሰብ ወይስ ለስራ ነው? ሁሌ በየደቂቃው ለአንቺ ነው የማስበው። ያምሻል እያልኩ እየተጨነኩኝ አንቺ ራስሽን ባትፈልጊው እኔ ታስፈልገኛለሽ። ታይ ምሩ ታይ የምመክርሽን ስሚኝ ብሎ ይላታል። ምሩም ደግሞ እንዴ ቤቱ እኮ ተዝረክርኮ እንዴት ቁጭ ላለሁኝ አይም ያኔ እንዴት ነው ይሄ ታልተጸዳ እንዴት አያምርም እኮ ናሆሜ ስትታዩ ምን ይዝረክረክ ሰራተኛ እስከማመጣ ድረስ ሶብር አድርጌ ምንም ችግር የለም። እኔ ለእኔና ላንቺ ምግብ ነው እኔ ራሴ ሰራዋለሁኝ። ረፊ ብዬሻለሁኝ ረፊ ብሎ ናሆሜ ይቆጣታል። ምሩም ቸሽ በቃ ይቅርታ ካሁን በኋላ ምግብም አልሰራም ቤትም አላጸዳም ብላ ትለዋለች። አዎ ናሆሜም ደግሞ ምሩ ወይ እኔ ስለምወድሽና ስለማከብርሽ ነው። ሁለተኛም ደግሞ ታስፈልጊኛለሽ። ስለዚህ በቅርብ ጊዜ ሰራተኛ እመጣለሁ። እስከማመጣ ድረስ አርፈሽ ተቀመጪ፣ ለምግቡ ደግሞ እኔ እሰራለሁ ብሎ ይላታል። እሺ ብላ እረፍት አድርጊ በቃ እኔ ምሳችን እንሰራለን ብላ እሱም ወደ ክችን ናሆም ምሩና ጽናት ደግሞ ካፌ ቤት ተገናኝተው ስለ ሰኒ ማውራት ጀመሩ። ሰኒ ግን ደህና አይደለችም ብላ ምሩ ትላለች። ጽናትማ እንዲሁ እኔም ጋር ስትመጣ በበዲ ነው የምትመጣው እንደ በፊቱ አይደለችም ብላ ጽናት ትላለች። ምሩም ደግሞ ማለት ያለ በበዲ ስትይ ምንም በቃ እንደው ዝም ብላ ትመጣለች እንጂ የጥሯዋ ሰኒ አይደለችም፣ አትጫወትም፣ አትስቅም ብላ ጽናት ትላለች። አዎ የሆነችው ነገርማ አላት ብላ ምሩ ትትላት። እንዲሁም በቃ እስኪ ቤቷ ከሆነች እንሄድ ስትል የምሩ ስልክ ይጠራል። ሰኒ ትደውላለች። ሰኒ ስትደውል ምሩ ላይ ታወሩ በኋላ የት ነች ስትላት ስራ ቦታ ነኝ ብላ ሰኒ ትመልስላታለች። ስልኩን ከዘጋችሁ በኋላ በቃ
ሀታ በስልክ እንኳን ኖርማን አይደለችም፣ የሆነችውማ ነገር አላት ትላለች። ሰኒ ያው እንግዲህ ከኩብሪ ጋር ስለተጣላች ኖርማን አይደለችም። እነሱ ግን ነገሩ ስላልገባቸው ምን ሁና ነው በማለት ይጠራጠራሉ። ይህን እያለ ሉሊት አሁንም ኩብሩ ሳሎን ላይ በተቀመጠበት ሰዓት መታ እንዴት ነህ ብላ ካለች በኋላ እስኪ ትካሻዬን አሞኝ ነው ትካሻዬን እሸኝ እያለኝ ስትለው አይ እኔስ ልምዱም የለኝም በሂደሽ ወደ ሐኪም ቤት ብትታዩ ምን ችግር አለው ብሎ ይላታል። አይ ሐኪም ቤት እንኳን አያደርስም፣ ግን ደግሞ እንደው ትንሽዬ እስከ ሐኪም ቤት እስከምሄድ ድረስ ትካሻዬን ትንሽ ብታሽልኝ ምን ይመስልሃል ብላ ስትለው ማሻክሬ ማምጭ ብሎ ሲል አንዴ ኩብሩም ደግሞ በአንድ ጊዜ ትከሻዋን አሸት እያረጋት እያለ ሰኒ አሁንም ተመልሳ ስትመጣ ደገምከው ብላ እየሮጠች ተነስታ ሄደች። ክብሩም ደግሞ ሰኒ እንዲህ መጣሽ እንዲህ ምን ልታረጊ ነው እያለ ተከታትሏት በደረጁ እየሮጥ ተሯሯጡ እያለ እንዳትነካኝ ምን አስበህ ነው ምን ለምንድን ነው ብላ ሰኒ ስትለው ወደ የት እየሄድሽ ነው ብሎ ክብሩ ይላታል። እኔማ ወደ ቤት እየሄድኩ ነው እና ዝም ልታረጊ መጣሽ? እዚህ የመጣሁትማ እነ ጽናትን ላይ ነበረ እና ጽናትን ሳታይ ነው እንዲህ የምትሄጂው ብሎ ይላታል። አዎ በቃ የሉም እኔ አሁን መሄድ እፈልጋለሁ ትላለች። እኔን በቃ አትፈልጊኝም ሲላት ጉድጓድ ግባ ብላ ሰኒም በቁጣ አፍንጫ ስትለው ተከትሏ እኔ ጉድጓድ ልግባ ብሎ ኩሩቢም ተከታትሏት ይሮጣል። ከዛም በኋላማ ያቺ ሉሊት በስልክ እያወራች እያለ ሰኒን ሰራሁላት ስልክ ኩብሩም ትከሻዬን እሸኝ እያልኩት በነበረበት ሰዓት እሷ መጣች። ጧትም ደግሞ በመንገድ ላይ እየሄደ እያለ ሰላም ስለውም ደግሞ አይታ ነበር። አንጨረጨርኳት ደጋረኳት እንደሷም ቂም የያዝኩበት የለም ደግሞም ወደፊትም አለቃትም እያለች በቀላታለሁ እያለ ሌላ ስታወራ ጽናት ትሰማታለች። ጽናት ደግሞ አንቺ ሰኒ ነው እንደዚህ የምትያት ብላ ትላታለች። አዎ ምንም እንዴ ጽናት ምን ሆነሽ ነው ስትላት አለቃትም ሰምቼሻለሁ፣ ምንም ምክንያት እንዳታመጭልኝ ሰምቼሻለሁ ሁሉንም ነገር፣ እንደውም ይሄንን ጉዷንማ እነግራታለሁ ብላ ጽናት ስትሄድ ሊና በቃ ሁለቱንም ነገሬን አሳጣሽኝ፣ ይቺ ደግሞ ተየት የመጣች ናት እያለች አንዱም ኩሩቢን ሁለተኛ ከሷም ጋር ሀሳቤ ታይሳካል ቀረ እያለች ሊና በሀሳብ ትጨነቃለች። ቃልና ኪራ በአንድ ላይ በመኪና እየሄዱ እያለ ጽናት እኮ ደግ ልጅ ናት፣ የሰዎችን ማስከፋት አታውቅም፣ እንዲያድጉና ይቅርታ የምታስተምር ናት ብሎ ቃል ይለዋል። ኪራም አዎ ጽናት ምንም የዋህ ልብ ነው ያላት እና ምንም ነገር አታውቅም፣ እሷ ሰዎች እንዲቀየሩ መጥፎ እንዲያስቡ ሰዎች ተለውጠው እንዲታይ ትፈልጋለች ይላል። ቃልም አስመስክራለች ጽናት ማለት ንጹሕ ልጅ ናት እያለ ሲለው አንተ ኪራም አዎ ደግ ልጅ ናት አንተ ስለምን አታገባም ብሎ ሲለው አይ እንዴት በመገፋፋት እኔ እንዲያገባ ትፈልጋለህ? እኔንማ ለእኔ የምትወስነኝ ሴት አልተፈጠረችም ይላል። ኪራም እንዴት ይህን ትላለህ? ምን እያሰብክ ነው ብሎ ሲለው አይ በእኔ እንኳን ዝም ብላ ሴት አይደለም በደምም የተቃባን ብትሆንም አታገባኝም ብሎ ይለዋል። እንዴት ብሎ ኪራም ሲደነግጠው እኔ ለቤተሰቦቼ ያልሆንኩኝ ልጅ ነኝ ብሎ ይላል። እንዴት ለቤተሰቦች አልሆንክም ማለት ኪራ ወይ ብዙ ነው ነገሩ። እኔ ቤተሰቦችን መኪና ታልገዛችሁልኝ ብዬ ሁል ጊዜ በጭቅጭቅ ላይ ስጨቀጭቃቸው መጨረሻ ላይ መኪና ገዝተው ሲሰጡኝ ማጨስ፣ ከዛ በኋላማ ማጨስ ከጓደኞቼ ጋር መሄድ መዝለል መዘነጥ ነበር። አንድ ቀን የአባቴ ወንድም ግብዣ ጠራንና ተሱ ጋር ተሰብስበን ስንሄድ እዛም ደግሞ ጠጥተን በልተን በጣም ሰክራን ነበርና ቤተሰቦችን በሙሉ በእኔ መኪና ይጃቸው ስመጣ አባቴ እምቢ ብሎኝ ነበር፣ ግን አማራጭ ስለሌለው መጨረሻ ላይ በእኔ መኪና መጣ። ከመጣም በኋላ እኔም ራሴን ስለማላቅ በጣም ጠጥቼ ስለነበረ ቤተሰቦችን በሙሉ ገደልኳቸው
ከነቃ በኋላ የተረፍኩት እኔ ብቻ ነኝ እና ታዲያ እንደኔ ያለ ሰው ማንስ ያገባዋል? ምንስ ይረባል ብሎ ይላል። ኪራም ይቅርታ ቃል ወይ እኔ እንዲህ ያለውን ጉድ አልሰማሁም እና በጣም ይቅርታ በቃ አልሆነ ቦታ ላይ ሀዘን አስገባሁ ሲለው አይ ምንም ማለት አይደለም ኪራ ወይ እያለ በዚህ ላይ አብቅቷል። ውድ የኢትዮጵያ ልጆች ደህና ሁኑልኝ። ወሰላሙ አሌይኩም ወረህመቱላሂ ወበረካቱህ።